ክንፍ የሚያድናቸው ሆኖ ሳይሆን ትምህርተ ፍርሃት ነው ብሎታል ሊቃውንት። መቼም የመላእክት ክንፍ ከእሳተ መለኮት አያድንም። ያድናል እንዴ? አያድንም። ታዲያ ለምን ክንፊታቸውን ይሸፍናሉ ቢባል ከበያው ይወሙ ነበልባል አለ። ነበልባለ መለኮት እንዲያቃጥላቸው ነው አሉ። እንዴ ክንፍ ከመለኮት እሳትነት እንዴት ክንፍ ያድናል? አያድንም አሉ ሊቃውንቱ። ታዲያ ለምን ይጋርዳሉ ቢባል ትምህርተ ፍርሃት ነው አሉ። ትምህርተ ምንድን ነው? ፍርሃት ነው አሉ። አንድ ሕፃን እናቱ ልትቆነጥጠው ወይም ልትገርፈው ስትል ወይም የሆነ ልምጭ ስታነሳ ወይም በትር ብታነሳ እጁን ይጋርዳል። እጁ ግን የሚያድነው ሆኖ አይደለም። ራሱ እጁን ይመታል አይደለም። እጁን የሚያድነው ሆኖ አይደለም። ከሚወረወረው ነገር እጁ የሚያድነው ሆኖ ሳይሆን ፍርሃቱን ለመግለጥ እጁን ምን ይላል? ይጋርዳል አሉ። አያችሁ፣ ይመክታል አሉ። ስለዚህ መላእክት ክንፋቸውን የሚጋርዱት ትምህርተ ፍርሃት ላጠይቆ ነው እንጂ ከባሕርየ መለኮት የሚያድን ክንፍ የለም። ታዲያ መላእክት የሚፈሩትን የሚቀጠቀጡት ፍጡር ያየው ደፍሮ የማይችል ሙሴ ማየት እፈልጋለሁ አለው። እኔን አይተህ በሕይወት 1 ሰዓት አትቆይም አለው። መጠነ ሕጠተ ሰናፔ የሰናፍጭ ቅንጣት ያክል ራሴን ብገልጥልህ በምድር በሕይወት አትኖርም። 600,000 ሕዝብ አለ፣ ማን ይመራዋል? ስለዚህ አንተ ደግሞ በሕይወት እንድትኖር እኔ እፈልጋለሁ። እኔን ሳታይ ኑር፣ ግድ የለም በኋላ ግን ታየኛለህ። መቼ? ከድንግል ተወልዶ ሥጋ ለብሶ ደብረ ኮሬብ ሳይሆን ሲና በረሃ ሳይሆን ደብረ ታቦር ላይ ታየኛለህ፣ በሥጋ ተገልጬ ታየኛለህ ብሎ ቀጠሮ ሰጠው። በመለኮቱ ማየት ስለፈለገ ያ የማይታየውን እግዚአብሔር ታቅፋ ጡት ያጠባች 9 ወር ከ5 ቀን በ15 ዓመት ሕፃንነቷ ዕድሜዋ የተሸከመች ጡት እያጠባች ቤተልሔም የታየች በጨርቅ ጠቅልላ መለኮትን ጡት ያጠባች ማን ብቻ ናት? በጀርባዋ አዝላ ወደ ግብፅ ሀገር ሄደች ማን ብቻ ናት? ክብር ለእናታችን ነው፣ ድንግል ማርያም ብቻ ናት። ወስቦ በተብሔረት እሙ ማርያም ለዮሴፍ ዘንበሌት ቃረቡ ተረክበ ጽንስተ እመንፈስ ቅዱስ። እነሆም እመቤታችን ለዮሴፍ በተሰጠች ጊዜ ይጠብቃት ዘንድ በተሰጠች ጊዜ ለጠባቂዋ ለዮሴፍ በተሰጠች ጊዜ ምንም አይነት ከሱ ጋር መቀራረብ ሳይኖር ጸንሳ ተገኘ ይችላል። እመቤታችን ጽንሰቱን ወደ ሉቃስ ይወሰዱ ማቴዎስን ጸንሳ ተገኘች የሚለው ከመንፈስ ቅዱስ የተነሳ ወይም በመንፈስ ቅዱስ ግብር በረቀቀ በህሊና ፍጡራን በማይመረመር በረቀቀ በመንፈስ ቅዱስ ግብር ጸንሳ ተገኘች እመቤታችን። ማንን ጸነሰች? ወደፊት ያመጣዋል ማን እንደጸነሰች። ወደ ሉቃስ ስንሄድ ምዕራፍ 1 ቁጥር 26 ጀምሮ በ6ኛው ወር ገብርኤል መልአክ ከእግዚአብሔር ተልኮ ወደ ናዝሬት ገሊላ ሄደ ይላል። ወደ የት ሄደ? ወደ የት ሄደ? ብዙ ገሊላ ለማይሉት ሶርያ ዘገሊላ በሶርያ ውስጥ በተለያዩ ቦታ ገሊላ ነው። መቼም በዚህ በመካከለኛው ምስራቅ አሁን መጽሐፍ ቅዱስን ራሱ ግራ አጋብተውታል። በመጽሐፍ ቅዱስ ያለው ስትሄዱ ተቆራረጠ ነው። ሊባኖስ የራሱን ልብናን የራሷን ይሄ የኔ ገሊላ ነው ትላለች፣ ይሄ የኔ ተራራ ነው ትላለች። ሶርያም እንደዚያው ጆርዳን የሚባለው ስሙን ቀይሮ ዮርዳኖስ ነው። ለውጥ የለም በመጽሐፍ ቅዱስ። ይህ ሁሉ አንድ ነው። አንጾኪያ፣ ኢየሩሳሌም፣ ይሁዳ፣ ሰማርያ ብለን የምንገልጻቸው ዮርዳኖስ የምንለው ያው ነው። ግን አሁን ታሪክ ቅሚያ ጌታ ከኔ የተወለደ ከኔ ያደገ ለማለት ያልቆራረጡ ሰፈርና ምድር የለም። ዋና ሙሉ ክብር አይገኝም። አሁን ታሪክ ቅዱስ ሉቃስ ግን ሲጽፍ ምን አለ? የእግዚአብሔር መልአክ በ6ኛው ወር ወደ ናዝሬት ገሊላ ተላከ ወደ አንዲት ድንግል የድንግሊቱም ስም ማርያም ነው ይላል። እስኪ በሉ የእግዚአብሔር መልአክ በሉ እስኪ በ6ኛው ወር ወደ ናዝሬት ገሊላ ወደ አንዲት ድንግል ተላከ የድንግሊቱ ስም ማርያም። አያችሁ አሁን እዚህ ላይ ናዝሬት ብሎ ቀጥታ ጠቀሰው ወይም ገሊላ ማለት ነው። ገሊላ አውራጃው ነው፣ ናዝሬት ከተማው ነው። ብዙ ገሊላ አለና ናዝሬት ብሎ በከተማው ለየው ማለት ነው። ሌላው ደግሞ ወደ አንዲት ድንግል አለና ወደ አንዲት ድንግል አቲ ድንግል ወደ አንዲት ድንግል አለና ስሟ ማን ይባላል? ምክንያቱም አቲ ድንግል የሚለው ቋንቋ ብቻውን ገላጭ ስላለ አቲ ድንግል የሚለው ድንግል ማርያም ቀጥታ ብቻውን አይገልጥም። ይሄ ቀጥታ ድንግል ማርያምን ለይቶ መግለጽ ካስፈለገ አቲ ድንግል የሚለው ሳይሆን ወትረ ድንግል የሚለው ይገልጻታል። ወትረ ድንግል ማለት ምን ማለት መሰላችሁ? ሳትጸንስም ድንግል ናት፣ በጸነሰች ጊዜም ድንግል ናት፣ ከወለደችም በኋላ ለዘላለም ምንድን ናት? ክብር ለእናታችሁ ድንግል ናት ለዘላለም።
ድንግል አንደኛው ቋንቋ ሙሉ በሙሉ ድንግል ማርያም ከነ ሙሉ ክብራ የሚገልጻት ወትረ ድንግል የሚለው ዘላለማዊ ድንግል ናት። ሴቶች ሲጸንሱ ድንግልና የላቸውም አይደል እንዴ? እሷ ግን አንደኛ የጸነሰችው አምላክ ነው። ስትጸንሰው ድንግል ናት፣ ስትወልደውም ድንግል ናት። ከወለደችም በኋላ ለዘላለም ምንድን ናት? ስለዚህ ወትረ ድንግል ይባላል። ይሄ በእኛ ቋንቋ ቤተክርስቲያን ሊቃውንት ቋንቋ ወትረ ድንግል የሚለው ትክክለኛ ድንግል ማርያምን ዘላለማዊ ድንግል መሆኗን የሚገልጻት ይሄ ነው። ሁለተኛው ቋንቋ እመቤታችንን የሚገልጻት ወጥ የሆነ ገለጻ ሊገልጻት የሚችለው ድንግል በህሊናሃ ወድንግል በስጋሃ። እስኪ በሉ በስጋዋም በሉ እስኪ በሐሳቧም ድንግል ናት። ይሄ ይገልጻል እመቤታችን አሐቲ ድንግል ይልና ግን አያችሁ ሙሉ ለሙሉ ስለማይገልጽለት ምን አለ? እንተ ስማ ማርያም። ስማ ማን ይባላል? ስማ ማን ይባላል? ለምን አሐቲ ድንግል ብሎ ዝም ካለ ብዙ አንዲት ድንግል አለ። ለምሳሌ አንዲት ልጅ የወለደ ሰው በድንግልና የምትኖር ልጅ ከሆነች አንዲት ድንግል አለች ይባላል አይደል? አንዲት ድንግል ልጅ አለች ይባላል አይደል? እየሰማችሁኝ ነው? አዎ። ስለዚህ አሐቲ የሚለው ብቻውን ስላልገለጠለት አንዲት ድንግል አለና ስሟ ማን ይባላል? ማርያም ትባላለች ነው በስም ገለጣት ማለት ነው። ስለዚህ ታላቁ መልአክ በስድስተኛው ወር ተላከ የሚለው የአዲስ ኪዳን ትርጓሜው በዚያው ሉቃስ ላይ እዚያው ምዕራፍ 1 ቁጥር 3 ጀምራችሁ ወይም ቁጥር 5 ጀምራችሁ የምታገኙት መልአኩ ከሰማይ ወርዶ በቤተ መቅደስ ተገኝቶ ካህኑ ዘካርያስን ኤልሳቤጥ ሚስትን ከ90 ዓመት በኋላ ቢሆንም ካረጀች ካፈጀች በኋላ ትጸንሳለች፣ ልጅ ትወልዳለች፣ ስሙ ዮሐንስ ይባላል፣ ትርጓሜውም ደስታ ማለት ነው ብሎ ከገለጠለት በኋላ በስድስተኛው ወር ማለት ነው። በሌላ አባባል ኤልሳቤጥ ትጸንሳለች ብሎ ባበሰረ በጸነሰች በስድስተኛው ወር ዮሐንስ በተጸነሰ በስድስተኛው ወር ወደ ናዝሬት ገሊላ ሌላ ቤተ መቅደስ ድንግል ወዳለችበት ሐርና ወርቅ እየፈጠረች በ15 ዓመቷ በተቀመጠችበት ቦታ የእግዚአብሔር መልአክ በስድስተኛው ወር መጣበት ነው። ግን ወደ ብሉይ ኪዳን ስንወስደው ደግሞ በብሉይ ኪዳን ትርጓሜ ደግሞ 6 ወር ሳይሆን በስድስተኛው ሺህ ክፍለ ዘመን 6000 ክፍለ ዘመን ቆጥሮ ይተረጉማል ብሉይ ኪዳን። ያ ማለት ዓለም ሲፈጠር ዓለመ መላእክት በጨለማ ውስጥ ሆነው ሰማልያን የተባለው ዲያብሎስ ግራ ገብቷቸው በነበረ ሰዓት ታላቁ መልአክ ቅዱስ ገብርኤል ተነስቶ በያለንበት ተረጋግተን እንቁም፣ መላእክት ሆይ ተረጋጉ ባረጋጋበት ሰዓት ያን ጊዜ ዓለመ መላእክትን ሲያረጋጋ እግዚአብሔር የሰጠው ቃል ኪዳን አለ። በይንተዝ ለለወ ከመይጹር ዜናሃ ለወላዲቱ ዜና ወላዲቱ። አሁን ዓለመ መላእክትን እንዳረጋጋ በኋለኛው ዘመን ዓለመ ሰብን ታረጋጋለህ። አሁን በያለንበት እንቁም እንረጋጋ ብለህ ዓለመ መላእክትን የሰማይ የታወቀውን የመላእክትን ንብረት ወደ አንድ እንዳመጣ እንዳረጋጋ ሰብከት በኋለኛው ዘመን ደግሞ የአዳም ዘር ተበትኖ ተስፋ ቆርጦ የነበረው ሁሉ ተስፋ ሁኜ ተወልጄ ዓለምን እንደማድን ለእናቴ ታበስራለህ ብሎ እግዚአብሔር ለቅዱስ ገብርኤል ቃል ገብቶለን ነበር። ያ ሲፈጸም በስድስተኛው ሺህ ክፍለ ዘመን ቅዱስ ገብርኤል ከእግዚአብሔር ተልኮ ወደ ናዝሬት ገሊላ መጣ። ከጽርሐ አርያም ወደ ምድር ተቃሉ ጋር ናችሁ። ከጽርሐ አርያም ከሰማይ ወደ ምድር ተልኮ ታላቁ መልአክ ቅዱስ ገብርኤል መጣ። ወዴት? ወደ ናዝሬት ገሊላ የኦሪት ቤተ መቅደስ ወደ አንዲት ድንግል ሐርና ወርቅ የምትፈትል ስሟ ማንም ይባላል ማርያም የምትባል ብሎ በስም ገለጣት። ብዙ ደናግል አሉና አሐቲ ድንግል ተብሎ ሊጠሩ የሚችሉ በስጋ ብዙ ደናግል አሉና ስሟ ማርያም ይባላል። በናዝሬት ገሊላ ብዙ ደናግል አሉ። ነገር ግን እኛ ሁሉ ደናግል በስጋ ነው። በስጋ ብዙ ድንግል ሊኖር ይችላል። አሁን የተፈለገው በስጋ ብቻ ድንግል የሆነች አይደለም፣ በስጋ ብቻ አይደለም፣ ከማድረግም ከመናገርም ከማሰብም ድንግል የሆነች እናት ናት የተፈለገችው። አምላክ በቃሉ ጋር ናቸው። ከማድረግ ከመናገር ከማሰብ ከሶስቱም ድንግል የሆነች ናዝሬት ገሊላ ቤተ መቅደስ አለች። 15 ዓመቷ ነው። ከሰው ጋር አይደለም ያደገችው ከመላእክት ጋር። እናት አባቷ በ3 ዓመት ወስደው ለቤተ መቅደስ ለካህናት አሰጥተዋታል። በመቅደስ ውስጥ መልአክ ነው የሚያነጋግራት። ከመላእክት ጋር ነው የምትነጋገረው። ትንቢተ ነቢያትን ነው የምታነበው። ሐርና ወርቅ እየፈተለች ለመቅደሱ ውበት እያዘጋጀች በመቅደስ የምትኖር ከመቅደስ ያልተለየች ከእናቷ ማኅፀን ጀምሮ የጠበኳት ንጽሕት ቅድስት አድርጌ ያዘጋጀዋል። የአዳም የውርስ ኃጢአት የሌለባት ጠቢቡ እንደተናገረው በዚህ በመኃልየ መኃልይ ምዕራፍ 4 ቁጥር 7 ላይ
አልቢኪ ነውር ወይም ትቢ በላይ ሌኪ በአንቺ ላይ ምንም ነውር ነቀፋ የለብሽም። ፀሐይ ሊባኖስ ስለ ሕይወት እነሆ የሕይወታችን ውበት የሆንሽ አንቺ ከሊባኖስ ውጭ ብሎ ጠቢቡ 960 ዓመት ዓለም ቀድሞ እንደተናገረው ንጽሕት ቅድስት የሆነች ዘር በቤተ መቅደስ አለች። ወደ እሷ ብሎ ታላቁ መልአክ ቅዱስ ገብርኤልን እግዚአብሔር ከሰማይ ላከው ወደ እመቤታችን። እሱ መጣ። ወደዚያ ሲመጣ ዘካርያስን ቀጥታ መጥቶ ምን አለው መሰላችሁ? ኤልሳቤጥ ትጸንሳለች፣ ወንድ ልጅ ትወልዳለች፣ ስሙ ዮሐንስ ይባላል ሲለው መልአኩን ሲያዩ ደነገጠና ፈርቶ ቆመ ይላል። ደነገጠ። መልአክ ያስደነግጣል፣ ያስጨንቃል። በቀኙ ቁሞ ሲመለከተው በቤተ መቅደስ ብቻውን ነው ቃሉ ያለው። ማኅፀንት ይዞ ሲያጠን ጸሎት እያደረገ ለሱ ቅድመ እግዚአብሔር የሚያርገውን ዕጣኑን እያጠነ ባለበት ሰዓት ያን ጊዜ መልአኩ ሲያዩ ደነገጠና ፈራ ይላል። ቢነግረው ሁሉ ሊገባው አልቻለም፣ ተጨነቀው። አይዞህ አትፍራ፣ እግዚአብሔር ነው የላከኝ አለው መልአኩ። ማነው የላከኝ? እግዚአብሔር ነው የላከኝ። ኤልሳቤጥ ትጸንሳለች፣ ወንድ ልጅ ትወልዳለች፣ ስሙ ዮሐንስ ይባላል። የሕዝብ ደስታ ማለት ነው ትርጓሜው እያልኩ ነው አለው። አሁንም ይህን ሲለው በደንብ መቀበል ስለተቸገረ ተጠራጥረሃልና ከእግዚአብሔር የመጣልን ምስራች ይህንን በደስታ አልተቀበልክምና እግዚአብሔር የተናገረውን አያስቀርም፣ የማያደርገውን የማይናገር ለቃሉ የታመነ አምላክ ነው። ልጁ ይወለዳል፣ ትወልዳለህ። ነገር ግን አምነህ ባለመቀበል በመጠራጠር ምልክት ይሆን ዘንድ አፍህ ዲዳ ይሆናል። ልጁ እስከሚወለድ አፍህ ዲዳ ይሆናል። ምን ይሆናል? መጽሐፍ ቅዱስ የሚለው አፉ ዲዳ ሆነ ካሉ መናገር። ከዚያ በኋላ ህዝቡ በውጭ ሆነው ይጸልዩ ነበር። አባታችን ምን ገጠመው? ዘገየብን። ወጥቶ ያስተምረን ነበረ፣ ይመክረን ነበረ፣ መስዋዕታቸው አድርጓል ብሎ ያውጅልን ነበረ፣ የምስራች ይነግረን ነበረ። ምን ነው ዛሬ ዘገየ ብለው ውጭ ሆነው ይጸልዩልን ነበር ህዝቡ ይላል። ቃሉ ጋር ናቸው ይመጣል። ለአባቶቻችን መጸለይ ያስፈልጋል። ለካህናት መጸለይ ያስፈልጋል። ለጳጳሳቱ መጸለይ እኮ ያስፈልጋል። ታውቃላችሁ ይሄን? አዎ። ምክንያቱም ከዚህ መካከል ንጹሐን ቅዱሳን ሰዎች ስላሉ፣ ራሳቸውን ለእግዚአብሔር የሰጡ ስላሉ፣ ነገሩ ሁሉ አገልግሎቱ እንዲከናወን እግዚአብሔር አገልግሎታችን እንዲቀበል የእኛ ብቻ ሳይሆን የእናንተ ጸሎት ያስፈልጋል። ይጸልዩልን ነበር አለ። ልክ ሲወጣ ግን አፉ ዲዳ ሆኖ መናገር አይችልም። ምን አገኘው? ምን ገጠመው ብለው ፈሩ። እሱ ግን እየጻፈ ይነግራቸው ነበር። በጽሁፍ ጀመረ። በቃል መናገር ያልቻለው እየጻፈ በምልክት ማስተማር ጀመረ። ልጁ ዮሐንስ እስከዚህ እንግዲህ 9 ወር ሙሉ ጠብቋል። እንደዚህ ሆኖ በምልክት እያስተማረ ልጁ ዮሐንስ ከተወለደ በኋላ በ8ኛው ቀን በአይሁድ ሕግ ወደ ቤተ ግዝረት ወስደው ስም የሚወጣለት ያን ጊዜ ነው። እሱንም ጠሩትና ካህኑ እሱም መናገር አይችልም፣ ግን በታደመ እንግዶች ጋር አሉ ለልጁ ስም ሊወጣለት ግዝረት ገቲው ዮሐንስ ማን ይባል ብሎ ሲነጋገሩ ቤተሰቦች ምን አሉ? በአባቱ ስም ዘካርያስ ይባላሉ። ከቃሉ ጋር ናቸው። ማን ይባላሉ? ዘካርያስ ይባል በአባቱ ስም አሉ። ከዚያ በኋላ አልተስማሙም። አይሆንም፣ እንዴት በአባቱ ስም እንዴት ይሆናል? ሌላ ስም እናውጣለታል። እንግዲህ አባቱን እንጠይቀዋል። መናገር እንኳን ባይችል ጽፎ ሊሰጠን ይችላል። ወረቀት እንስጠው፣ ብዕር እንስጠው፣ ጽፎ ይሰጠናል አሉ። ለእሱ ወረቀትና ብዕር ሲሰጡት ምን ብሎ ጻፈ መሰላችሁ? ዮሐንስ ይባል ብሎ ጻፈ። ተቃሉ ጋር ናቸው። ከዚያ እነሱ አዩትና ዮሐንስ ይባል ነው ብሎ የጻፈው ዮሐንስ ይባል ነው የምትለው ዘካርያስ ሲሉት አዎ ይባል ብሎ አፉ ተከፈተለት ይላል። ክብር ለእግዚአብሔር ይሁን። ዮሐንስ በመጸነሱ 90 ዓመት ሙሉ እየተዘጋ የእናቱ ማኅፀን የከፈተ ነው። ዮሐንስ ቅዱስ ነው። የእናቱ ማኅፀን የከፈተ የ90 ዓመት ማኅፀን የደረቀ ማኅፀን የለመለመበት ለዚህ ምክንያት የሆነ የእግዚአብሔር የምሕረት መገለጫ በዘካርያስ ላይ የእግዚአብሔር ምሕረት እንዲገለጥ ምክንያት የሆነ ነው። ሊቃውንት ሲተረጉሙ ምናሉ በመጸነሱ የእናቱን ማኅፀን ከፈተ፣ በመወለዱ ደግሞ የተዘጋ የአባቱን አፍ ከፈታሉ ሊቃውንት። ዮሐንስ ይህ በሆነ በ6ኛው ወር ነው ቅዱስ ገብርኤል የተላከው። እመቤታችንን ሲነግረው ግን እንደዚያ ዘካርያስ እንዳስደነገጥከው ለእናቴ እንዳታስደነግጣት አለው እግዚአብሔር። መልአኩን ምን አለው? እናቴን በሉ እስኪ እንዳታስደነግጣት። ማናት እናቱ? የማን እናት ናት? ክብር ለእናታችን ነው። እግዚአብሔር ነው። ዝም ብለህ ሄደህ እንደ ዘካርያስ ትጸንሻለሽ እንዳትላት፣ በልዩ ክብር ዝቅ ብለህላት እየሰገድክላት በልዩ ክብር ሄደህ ንገራት። መጀመሪያ በደንብ አክብራት፣ ዝቅ በልላት፣ ሰላምታ አቅርብላት። ዝም ብለህ ሄደህ ትጸንሻለሽ
ትጸንሻለሽ እንዳትላታ። አያችሁ የሉቃስ ወንጌል ምዕራፍ 1 ቁጥር 5 ላይ ቀጥታ መጥቶ መልአኩ በቀኙ ቆሞ ዘካርያስን አበሰረው ነው የሚለው። ትጸንሳለች ትወልዳለች ኤልሳቤጥ ነው ያለው። እዚህ ላይ ደግሞ ቁጥር 26 ጀምሮ ስትመለከቱ ደግሞ ተልኮ ከመጣ በኋላ ደረጃ በደረጃ ክብርና ሰላምታ ነው ይሰጣል። ቀጥታ መጥቶ ትጸንሻለሽ አላላችሁ እመቤታችን። መጽሐፍ ቅዱስ ላይ ደረጃ በደረጃ ስጣት የተባለውን ክብር ሁሉ ሰጥቷል መልአኩ። አንደኛ ምን ይላል መሰላችሁ? እንደመጣ እስኪ ሁላችሁም በሉ ጸጋ የሞላብሽ በሉ፣ ወይም በተለመደው ጸጋን የተሞላሽ ሆይ ደስ ይበልሽ። ምን ይበልሽ? የመጀመሪያው ሰላምታ ይሄ ነው። መጥቶ ትጸንሻለሽ አላላት እንደ ዘካርያስ። ምክንያቱም ተነግሮታል። እናቴ እንዳታስደነግጣት በልዩ ክብር ዝቅ ብለህላት ክብር እየሰጣት እያከበርክላት። በእውነት መልአክ የተንበረከከላትን መልአክ ያመሰራትን መልአክ ያከበራትን እኮ ነው የምናከብራት እኛ ልጆቿ። አዎ ስለሚገባት ነው። ታላቁ መልአክ ቅዱስ ገብርኤል ባለሟል፣ የእግዚአብሔር ባለሟል ነው። የእግዚአብሔር ባለሟል ቅድም እንዳልኳቸው ዓለመ መላእክትን ያረጋጋ ያ የብርሃን መልአክ ወርዶ የሰገደላት ድንግል ማርያም እኛ ምንሰግድላት ምን ቁም ነገር አለ? አስቡ። እኛም ምንሰግድላት እኛም ምናከብራት መልአክ ያከበራትን የአምላክን እናት ይመናል። እኛ ስለሰገድንላት እኛ ስላከበርናት እኛ ክብሯን ዝናዋን ስላወራን ስለተናገርን የሚታመም ክፉ ትውልድ ያለ እግዚአብሔር ፈውሱን ይላክላቸው። ይሄ የአጋንንት ስራ ነው። ሎቱ ለመናገር የሰው አይደለም። እንዴት መልአክ ያከበራትን የአምላክን እናት አላከብርም ይላል ሰው? አላከብርም የሚል ሰው ማን ነው? ምን ቁም ነገር ያለው? የኔቢጤ ደካማ ኃጢአተኛ በደለኛ ቢንበረከክላት ኃጢአት የሌለበትን ንጹሕ መልአክ ከሰማይ ወርዶ ሲንበረከክላት ሲሰግድላት ካየን ቁም ነገር ነው እንዴ? የኛ መስገድ ቁም ነገር ነው እንዴ? ለእመቤታችን የኛ ማክበር መልአክ አያችሁ ተንበረከከላት። መጣና ጸጋን የተሞላሽ ሆይ አላት። ምን ይበልሽ? ደስ ይበልሽ። ለነቢያት የትንቢት ጸጋ፣ ለቅዱሳን የቅድስና ጸጋ፣ ለሁሉም ጸጋ ያደለ እግዚአብሔር የተለያየ ጸጋ ለዓለም ሁሉ የሚያድል እግዚአብሔር ለቅዱሳን ሁሉ ጸጋ እያደለ የሚኖር እግዚአብሔር አንቺ ግን አንድ ጸጋ ሌለም የተሰጠሽ ሁለት ብለንም አንቆጥርም ማለት ሞልቶብሻል አለ፣ አድሮብሻል አለ። ምክንያቱም የጸጋ ሁሉ ባለቤት በአንቺ ሊያድር ወዷል ማለት ነው። በአንቺ ሊያድር ምን ብሏል? ወዷል። ስለዚህ ጸጋን የተሞላሽ ወይ ምን ይበልሽ? ደስ ይበልሽ። አንደኛው ይሄ። ከዚያ ቀጥሎ ደግሞ እስመ ረከብኪ ሞገሰ በኀበ እግዚአብሔር፣ በእግዚአብሔር ዘንድ ባለሟል አግኝተሻል። እስኪ በሉ መጀመሪያ ምን አልኳችሁ? ጸጋን የተሞላሽ። ሁለተኛው ደግሞ ምን አልኳችሁ? በማን ዘንድ ምንን አገኘሽ? ባለሟልነትን አግኝተሻል። በቃ አንቺ ነሽ እናቴ ብሏል እግዚአብሔር ማለት ባለሟል ማለት እናቴ አንቺ ነሽ። ሰማይና ምድር የማይችሉኝን 20 ዓለማትን እንደ እንቁላል በመዳፉ ይዞ የሚገዛ እግዚአብሔር ዓለማት አይሸከሙኝም ተባብረው ቃለ ጉባኤ ቢይዙ ፍጥረት ሁሉ ተስማምቶ ቃለ ጉባኤ ይዞ እግዚአብሔር እንድትሸከም ቢል አይቻልም። ይቻላል? አይቻልም። በ15 ዓመትሽ ግን አንቺ እንድትሸከም ፈቅዷል። ስለዚህ ባለሟል ነሽ፣ ባለሟል ነሽ። እሳተ መለኮትን ትታቀፊዋለሽ፣ ትወልጂዋለሽ፣ ታዚዋለሽ፣ ትመግቢዋለሽ ጡትሽን ይዘሽ ድንግልናው ጡት። ስለዚህ ባለሟል አድርጎሻል ብሎ ባለሟል አድርጎሻል ወይም አግኝተሻል ብሎ በእግዚአብሔር ዘንድ ባለሟል አግኝተሻል ብሎ ሁለተኛው ይሄ። ሶስተኛው ከሴቶች ተለይተሽ አንቺ ምን ያልሽ ነው? ወንጌሉን ደረጃ በደረጃ ማንበብ ያስፈልጋል ማየት። አዎ የዘካርያስ ብስራትና የእመቤታችን ብስራት ይለያያል። ዘካርያስ በቤተ መቅደስ ሲያበስረው ተጠራጠረ። ቀጥታ መጥቶ ሲያናገረው ደንግጦ ተጠራጠረ። ወዲያ ሆነ ልጁ እስከሚወለድ። ኒቆዲሞስ የተባለው የአይሁድ መምህር ተገለጠለት፣ እግዚአብሔር ተገለጠለት እንዲያስተምር ሕዝቡን እንዲመክር በቀና ሕግ እንዲጓዝ ሕዝቡን ከኃጢአት አረንቋ እንዲወጣ ወደ መንግሥተ ገነት እንዲመላለስ ሕዝቡን ይገርባለው። ዘካርያስ ኒቆዲሞስን ባየው ጊዜ መልአኩን ደንግጦ ጭራሽ ሃይማኖቱን ተጠራጥሯል። ወደ እመቤታችን ሲመጣ ግን ምን አለው መልአኩን? እናቴ እንዳታስደነግጣት መጀመሪያ ጸጋን የተሞላሽ ሆይ ደስ ይበልሽ። ሁለተኛው በእግዚአብሔር ዘንድ ምን አግኝተሻል? ባለሟልነትን አግኝተሻል። ሶስተኛው ደግሞ ከሴቶች ተለይተሽ ምን ያልሽ ነሽ? የተባረክሽ ነሽ በላል። ይሄንን በደንብ ንገራት መጀመሪያ። እንደውም በነገረ ማርያም ላይ እኮ ከዚህ ወጣ ብሎ ይሄ የሉቃስ ወንጌል ከነገረ ማርያሙ ጋር ተያያዥ ሀሳብ አለ። በነገረ ማርያሙ ላይ
ዋመፈነው እግዚአብሔር ለገብርኤል መልአክም ሰማይ ዲበምድር ሀገረ ገሊላ እግዚአብሔር ገብርኤል የተባለው መልአክ ከሰማይ ወደ ገሊላ ሀገር ወደ እመቤታችን ወደ እናቱ መላከው ጊዜ መጽአ መልአክ እግዚአብሔር ዘፈዝፍ ክንፍ እስከ ይሰማይ ባረ ሊባኖስ መልአኩ መጣ። የሊባኖስ ተራራዎች ከክንፉ ማለት ከግርማው የተነሳ እንደ ሰም ይቀልጡ ይንቀጠቀጡ ነበር ነው። የሊባኖስ ተራራ የሚያንቀጠቅጥ የመልአክ ግርማ የ15 ዓመቱ ሕፃን ጋር ሲመጣ ይሰግድላት ነበር፣ ይንበረከክላት ነበር፣ ያከብራል ነበር። በእንዲህ አይነት ክብር ይቀጥል ነበር። ጸጋን የተሞላሽ ሆይ ምን ይበልሽ? ደስ ይበልሽ፣ በእግዚአብሔር ዘንድ ባለሟልነትን ምን ብለሻል? አግኝተሻልና ከሴቶች ተለይተሽ ባሉ እስኪ አንቺ ምን ያልሽ ነሽ? የተባረክሽ ነሽ። ሴቶች በድንግልና ጸንሰው በድንግልና ወልደው በድንግልና መኖር አይችሉም። ይሄን አንቺ የተሰጠ ነው፣ የተለየሽ ነሽ ከሴቶች። ሴቶች ከስጋ ድንግል ሊሆኑ ይችላሉ፣ ከመናገርም ድንግል ሊሆን ይችላሉ። ፍጥረት ማንም ፍጡር ግን ከሀሳብ ድንግል መሆን አይችልም። ይችላል? ይችላል? ይችላል ወይ? ከማድረግ ድንግል የሚሆኑ አይደለ? እግዚአብሔር ይፈቀደላቸው ኃጢአት ከመስራት ማለት ነው። ከስጋ ድንግል ሊሆኑ ይችላሉ ሰዎች ብዙ አሉ፣ ቅዱሳን። እንደገና ደግሞ ከመናገርም ድንግል የሆኑ ሰዎች አሉ። እንደና አጋቶን በአፋቸው ድንጋይ ይዘው ክፉ ላለመናገር ይኖሩ ማለት ነው። ከመናገርም ድንግል የሆኑ ፍጡራን ይኖራሉ። ከሀሳብ ግን ፍጡር ድንግል ሊሆን አይችልም። የሀሳብ ድንግልና የተሰጣት የአምላካችን እናት ማን ብቻ ናት? ክብር ለእናታችን ነው። ድንግል ማርያም ብቻ ናት። እሷ ብቻ ናት። ለዚህ ነው ቅድም ያልኳችሁ ወጥረ ድንግል ድንግል በስጋ ወድንግል በህሊና የሚለው ቋንቋ ከነሙሉ ክብሯ ድንግል ማርያም በሚመጥን ደረጃ የሚገልጻት ይሄ ቋንቋ ነው ያልኳችሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዚህ ልክ ነው የምታከብራት ወይም የምትገልጻት ማለት ነው። የድንግል ማርያም የክብሯ ጥቢያ ነው። ይህን ከነገረ በኋላ ትጸንሻለሽ ማለት ጀመረ መልአኩ። ከቃሉ ጋር ናችሁ? ምን ማለት ጀመረ? የተላከበትን አሁን ወደ ዋናው ሀሳብ ሲገባ ምን ትያለሽ? ትጸንሻለሽ፣ ወንድ ልጅ ትወልጃለሽ፣ ስሙ ኢየሱስ ይባላል። ቀጥሉ እስኪ ትጸንሻለሽ በሉ እስኪ። ወንድ ልጅ ትወልጃለሽ፣ ስሙ ኢየሱስ ይባላል። ትርጓሜውም የሕዝቡ ሁሉ መድኃኒት ነው። እስኪ አመስግኑት እግዚአብሔር። ዓለምን ሁሉ አያችሁ ከኃጢአት አረንቋ የሚያወጣ የሚያነጻ የሚቀድስ ነው። ድንግል የምትወልደው ኢየሱስ መልአኩ የነገራት ይሄ ነው። መድኃኒት ማለት ነው። መድኃኔ ዓለም ብለንም እንተረጉመዋለን በእኛ የዓለም መድኃኒት እንዲያው ነው። ኢየሱስ ማለትም መድኃኔ ዓለም ማለት ነው። መድኃኔ ዓለም ማለት ኢየሱስ ማለት ነው። የሕዝቡን ኃጢአት የሚያስወግድ ሕዝቡን ከኃጢአት ነፃ የሚያወጣ መድኃኒት ነው የምትወልጂው አለ። እፎልከውነኒ ያለች እመቤታችን እንዴት ይሆንልኛል? እኔ ሰው ስሆን አምላክ እንዴት ወልዳለሁ? ቃሉ ጋር ናቸው። በስነ ፍጥረትም በስነ ተዋልዶ ሆኖ አያውቅም። በድንግልና ጸንሳ በድንግልና ወልዳ በድንግልና የኖረች ሴት የለችም እስካሁን ድረስ። እንዴት ይሆንልኛል አለች። ደግሞም አለች ምክንያት ሲያቀርቡ ሊቃውንት በትርጓሜያቸው ደግሞም ምድር ለማብቀል ዘር ያስፈልጋታል። ቃሉ ጋር ናቸው። የእመቤታችን ሀሳብ ነው። ምድር ለማብቀል ምክንያት ዘር መዘራት አለበት። ሴትም ልትወልድ ምክንያት ወንድ ያስፈልጋታል። እስካሁን አያውቅምና የምትነግረኝ ነገር አዲስ ነገር ነው አለችው መልአኩ። ቃሉ ጋር ናቸው። ምን ነገር ነው? አዲስ ነገር ነው የምትነግረኝ። በስነ ተዋልዶ በስነ ተፈጥሮ ሆኖ አያውቅም። እንዴት ይሆናል? ደግሞ እኔ የአምላክ ባሪያው ስለሆነ እንዴት እናት ሆናለሁ ብላ ተከራከረችው። ነገር ለማጥራት ብለውታል ሊቃውንት። በደንብ ለመረዳት ተከራከረችው መልአኩ እመቤታችንን ለማሳመን ሁለት መሰረታዊ ነገሮችን ተጠቅሟል። በሉቃስ አጻጻፍ ስንት ነገር? ሁለት መሰረታዊ ነገር ተጠቀሙ ለማሳመን እመቤታችንን። አዎ ትክክል ነሽ። ከዚህ በፊት እንደዚህ ሁና ያውቅም አምላክነት ሁና ያውቅም። እውነት ነው። ነገር ግን አላት። እየሰማችሁ ነው። ነገር ግን አለ ኤልሳቤጥ አክስትሽ ወይም ከዘመዶች ወገን የሆነች ኤልሳቤጥ እነሆ ከጸነሰች 6 ወር ሆኗታል። ስንት ወር ሆኗታል? ጋቱ በ6ኛው ወር ማለት የተላከው መልአኩ ወደ እመቤታችን ኤልሳቤጥ ከጸነሰች ከዘመዶች ወገን የምትሆን ወናሁ ኤልሳቤጥ እኔን ተማዝማድኪ ይእቲ ጸንሰት ወረከበት ወልደ በረቃትያ ወርሳትያ
ካረጀች ካፈጀች በኋላ ልጧ ተርሶ ጉድጓዷ ተርሶ ከዚህ በኋላ አይሆንም ተብሎ 9 ዓመት ካለፈት በኋላ ኤልሳቤጥም ጸንሳለች። ከዘመዲቱ ወገን የምትሆን አይሆንም የሚባል ነገር የለም በእግዚአብሔር ዘንድ። በሰው ዘንድ ነው ይሄ አይሆንም የሚባለው። እግዚአብሔር ከፈቀደ ሁሉም ነገር ምን ይላል? ይሆናል። ስለዚህ ኤልሳቤጥ ከጸነሰች 9 ዓመት ያለፋት ኤልሳቤጥ ጸንሳ ስንት ወር ሆኗታል? እስከዚያ ድረስ ማንም አያውቅም ኤልሳቤጥን መጽነስ። ዘመድ ቤተሰቡ ሁሉም አያውቅም። የሚገርማቸው 4 አካላት ብቻ ያውቃሉ። አንደኛ የሰጣት ማን ነው? እግዚአብሔር የሚያውቀው ምንም የሚሰወርበት የሌለ ሰጪና ነሽ የሁሉ ባለቤት እግዚአብሔር። ሁለተኛው ቅዱስ ገብርኤል ያበሰራት። ሶስተኛ ራሷ ኤልሳቤጥ፣ አራተኛ ዘካርያስ ብቻ ናቸው የሚያውቁት ማን መጽነሷን ኤልሳቤጥ መጽነሷን። ከዚህ ውጭ የሚያውቅ ምንም የለም። ቤተሰብ ዘመን ሁሉ አያውቅም። ለምን? በዘመን ሂደት ስትነቀፍ የኖረችበት ጉዳይ ስለሆነ እግዚአብሔር ያነቀፈዋን ሁሉ አስወገደልኝ ብላ ቤተሰብ አስወግዶ ነቀፈዋል። ልጅ የሌላት ተብላ ብዙ በዚህ በብሉይ ኪዳን የነበሩ እናቶች ልጅ ባለመኖር እንደ ክፉ ነገር እንደ ወንጀል ይቆጠርባቸው ነበርና በሰው ዘንድ የተገደሉ ነበሩ። እግዚአብሔር ግን ማለምለም የሚችል መሆኑን ይህን ያስቡ ነበር ሰዎች። እግዚአብሔር አይሆንም የተባለውን ነገር ሁሉ እንደሚያደርግ ማመን የተሳናቸው ሰዎች ስለነበሩ ነቀፋ ውስጥ ስለነበረች ሁሉን ነገር ትታው ለራሷ ብቻ ይዛ ቁጭ ብላ ደብቀው ነበረ። ያን ሚስጥር ገብርኤል አወጣው ሊቃውንት ምን ይላሉ? የኛ እስኪያ ሊቃውንት ገብርኤል ያየው ሚስጥር ይላሉ። ማን ያየው? አይደበቅም ማለት ነው። ማን ያየው ሚስጥር? ይህን ሚስጥር ማን አወጣው? ማን ያወጣው? ለማን ያወጣው? ለድንግል ማርያም አንጥቶ ነገረ ገብርኤል ገለጠው። ያንን ማንም የማያውቀው ሚስጥር ገብርኤል አወጣና ለእመቤታችን፣ እሱ ግን የተጠቀመው ለማሳመኛ ነው። እመቤታችን አልቀበል ብላ እየተከራከረች ስለነበረ ማሳመን ስላለበት የተላከበትን ተልእኮ መፈጸም ስላለበት ከዚያ የሚሰጠው ተልእኮ ማሳመን አለበት፣ ማስተማር መንገር አለበት ለእመቤታችንና 6 ወር ሆኗታል ኤልሳቤጥን ነው ግን ጸንሳለች ብሎ ነገራት። እመቤታችን በዚህ ሰዓት ተደነቀች ይላል። በጣም ተደነቀች፣ በደስታም ተዋጠች። አክስቷ ኤልሳቤጥ የነበረባትን መከራ መገለል ስለምታውቅ ማለት ነው። እመቤታችን ተደነቀችና ቀጥሎ ምን አለ መሰላችሁ? እነሆ ለእግዚአብሔር የሚሳነው ነገር አለን አላት። እመቤታችን መላው የኤልሳቤጥን ከነገራት በኋላ ሁለተኛው ለእግዚአብሔር የሚሳነው ነገር አለን ብሎ ጠየቃት። ማን ተጠየቀች? እመቤታችን። አሁን ለዚህ ጥያቄ መልስ አለ ይመናል። እስኪ መልስ አለ? ለእግዚአብሔር የሚሳነው ነገር አለ ሲባል መልስ አለ? መልሱ የለም ብቻ ማለት ከዚህ ውጭ መልስ አለ ወይ? ይህንን መልአኩ ቅዱስ ገብርኤል ከመስበኩ ቀድሞ 2800 ዓመተ ዓለም ላይ ራሱ እግዚአብሔር በአብርሃም ቤት ለሳራ የሰበከው ስብከት ነው። ኦሪት ዘፍጥረት ምዕራፍ 18 ማንበብ ትችላላችሁ። መጀመሪያ በዚህ ምድር ላይ ለእግዚአብሔር የሚሳነው ነገር የለም አለን ወይም የለም የሚለው የሰበከው ራሱ እግዚአብሔር ነው። ለማን? ለአብርሃም ልጅ ለሳራ። በአብርሃም ቤት የተሰበከው ለሳራና ለአብርሃም እግዚአብሔር በአንድነት በሦስትነቱ በአምሳለ እደው በአብርሃም ቤት ባደረ ጊዜ በእንግድነት በአብርሃም ድንኳን ሲስተናገድ ያን ጊዜ ሳራ ዶቄት አውጥታ ዳቦ ጋግራ ልታስተናግድ ጓዳ ውስጥ ስትገባ ዶቄት በምትዝቅበት ጊዜ ጓዳ ውስጥ ነው ያለችው። ሳራ የዛሬ ዓመት እንደ ዛሬ ወደ አንተ እመጣለሁ አለውና እግዚአብሔር ሳራ ጸንሳለች፣ ወንድ ልጅ ትወልዳለች፣ ስሙ ይስሐቅ ይባላል ብሎ እግዚአብሔር ለአብርሃም ሲነግረው ጓዳ ውስጥ ሆና ሳራ ሳቀች ይችላል። እንዴት ይሆናል ብላ ነው እሷ። እኔ 100 ዓመት እየሆነኝ ነው እንዴት ይሆናል ብላ ሳቀች። ጓዳ ውስጥ ሆና በእሷ ቤት አያያትም እግዚአብሔር ስትስቅ። ግን ስትስቅ ማን ያያት ነበር? መቼስ ጓዳ እግዚአብሔርን አይደብቅም ማለት ይደብቃል ጊዜ ሳሎን የሚባል መኝታ ቤት የሚባል ምናምን የሚባል መጋረጃ በሉት ወለኬት ደርድሩበት እግዚአብሔርን መሰወር አይቻልም። ከዚህ አይደል አይደል? አሁን አንዳንድ ጊዜ አሁን የሁላችን ችግር ምንድን ነው? እኛ ጨለማውን ተገን አድርገን ጓዳውን ተገን አድርገን ቢሮውን ተገን አድርገን በር ዘግተን የማንሰራው ኃጢአት የለም። ያ ሁሉ ግን ከሰው ላይ የተደበቅ ነው። ከዚህ መደበቅ አይቻልም። ለዚህ ነው ንስሐ እንግባ ብለው ሁሉም እኮ
ሁሉ ስጡ ወክሱት ቅድመ አዕይንቲሁ ለእግዚአብሔር መናፍስት ይላል። ሱቱኤል ዕዝራ የተባለው ፈላስፋ ነው። በጣም ፈላስፋ በስነ ጥረት ሁሉ ነገር በእግዚአብሔር ዘንድ የተገለጠ ነው ይላል፣ ግልጥ ነው ይላል። ምንድን ነው ይላል? እንኳን ጓዳ ውስጥ ያለ ልባችን ውስጥ ያለው ነገር የተገለጠ ነው። የተከደነ ልብ የለም በእግዚአብሔር ዘንድ። አዎ ልብን ውስጥን መመርመር የሚችል ነው። እንኳን ቦታና ሰፈር፣ መንደር፣ ሸለቆ እና ግድግዳ አይደለም ቀርቶ ከእግዚአብሔር መሰወር አይቻልም። ዳዊት እንደተናገረው ዳዊት በአንድ ወቅት ኦሪዮን አስገድሎ ኃጢአት ሰርቶ ነበርና እንደው መደበቂያ ፈለገ። በቃሉ ጋር ናቸው። ምን ፈለገ? መደበቂያ ፈለገ። እንደው ተራራውንም አሰበው፣ ሸለቆውንም አሰበው፣ ጥልቁንም አሰበው። ከቻለም አይችልም እንጂ ሰማይ ሰማያት መጥቶ መሄድም ሰማይ በላይ መስወር ፈለገ። አልተቻለም። ግን ሳይው አሰበው፣ አወጣው፣ አወረደውና የማይወጥ ሲሆን ምን አለ መሰላችሁ? እመኒ አረጉ ውስተ ሰማይ እየኒ አሎከ። ወደ ሰማይ ብወጣ ሰማይ ሰማያትን አልፌያቸው ብሄድ አልቻልኩም እንጂ መቼስ አንተ የሌለህበት ሰማይ የለም አለው እግዚአብሔር። አንተ የሌለህበት ምን ሰማይ አለ? ወእመኒ ወረድኩ ውስተ ቀላይ፣ ወደ ጥልቅ ባህር ወረጄ ከጥልቆች ውስጥ በጥልቅ ውስጥ ጥልቅ ወረጄ መጨረሻ ላይ በምድር ብገባ አሰብኩት። ግን አንተ የሌለህበት ምን ጥልቅ ባህር አለ? ውቅያኖሶችን በእጅህ የምትዘግናል። በፍኝ አይሆኑም ያለ ውቅያኖሶች አለ። በኢሳይያስ ምዕራፍ 40 ላይ ስታነቡ ቁጥር 11 ጀምሮ ውቅያኖሶችን በፍኝ ይዘግናቸዋል። ውቅያኖሶችን በፍኝ ይዘግናቸዋል። የዓለም ባህር ውቅያኖስ ተሰብስቦ በእግዚአብሔር ፍኝ አይሞሉም ይመን። ስለዚህ ወደ የትኛው ጥልቅ ወርድ ያለው? ጥልቁ ሁሉ ያንተ ነው፣ አንተ ቁጥጥር ስር ነው አለ ዳዊት። ወእመኒ ነሣእኩ ክንፈ ከመ ንስር ወሰረርኩ እስከ ማይለቅተ ባሕር። ደግሞ እንደ ንስር ክንፍ አውጥቼ የዓለምን የነፋስ ባህር እየቀዘፍኩት እስከ ምድር ዳርቻ ሄጄ ጨርሼው ዓለምን በዚያው ብሰወር። ለመሆኑ የምድር ዳርቻ እኔ ታውቀዋለሁ? የምድር ዳርቻ ሁሉ ባንተ ነው። አንተ በዓለም ውስጥ አለ፣ ከዓለም ውጭም አለ። አንተ ውጭ ሆነ ግን ዓለም የለም። ወደ የት እሄዳለሁ? ስለዚህ የሚያዋጣኝ ይሄ ሄደህ ከተመራህ ወጣ ነበረኝ ማለት ነው። እንደው የሚያዋጣኝ ይልቁንስ ስልጣንን እኔ ከማለት ስልጣንን በቁጥጥር አድርጋ ያንተ ስልጣን ትግዛይ ትባይ ምሕረትና ይቅርታ ብቻ ይከተለኝ፣ ከዚያ ውጪ ሌላ መደበቂያ የለኝም ብሎ ዳዊት። ስለዚህ ከዚያ መደበቅ አይቻልም። ሳራ ጓዳ ውስጥ ሆና ተደብቃ ተሳቀ ይችላል። ያን ጊዜ ሳራ ምን ሆነሻለች? አብርሃምን ምን አሳቃት? ሳራን ሳራ ለምን ሳቅሽ? ትወልጃለሽ ስላልኩሽ ነው አለ እግዚአብሔር። ትጸንሻለሽ ስላልኩሽ ነው የሳቅሽው አለ እግዚአብሔር። ልቧን ስለሚያውቅ የሳቀችበትን ምክንያት 90 ዓመት አልፎኛል፣ 100 ዓመት ሆኖኛል፣ ከዚህ በኋላ እንዴት ይሆናል የሚል ያሳቃት ያ ጉዳይ ስለሆነ እሱ ምን አለ እግዚአብሔር፣ ለእግዚአብሔር የሚሳነው ነገር የለም። የዛሬ ዓመት እንዳሁኑ ወደ ቤታችሁ እመጣለሁ፣ ትወልጃለሽ አለ። በዓመቱ ይስሐቅ ተወለደ። እግዚአብሔርን ጎበኛቸው። ክብርና ምስጋና ለእግዚአብሔር ይሁን። ከ2800 ዓመት በኋላ እግዚአብሔር እዚያ ላይ የሰበከውን ቅዱስ ገብርኤልን ስብከት ሰበከው። እግዚአብሔር ለሳራ ገብርኤል ደግሞ ለማን ሰበከው? ለድንግል ማርያም። ስለዚህ አምላክ ይጸንሳል፣ ይወለዳል፣ ስሙ ኢየሱስ ይባላል፣ ዓለምን ያድናል፣ ለመንግስቱ ንፈት የለበትም፣ በአባቱ በዳዊት ቤት ለዘላለም ይነግሳል። ነገራት ሁሉ ነገር ማለት ነው። የሚሳነው ነገር የለም ብሎ ነገራት። ከዚህ በኋላ ምንም አማራጭ የለም። በትርጓሜያችን ደግሞ ሊቃውንት ሲያስቀምጡት የተቀመጠችበት ቋንጤ መንበር የሚባል ወንበር የሚባል በቤተ መቅደስ የሚኖር ለእሷ የተዘጋጀላት ደናግል እስራኤል የሚቀመጡበት ልዩ የሆነ መንበር ነበራል። እዚያ ላይ ቁጭ ብላ ሐርና ወርቅ ትፈትል ነበርና በቅጽበት ተቀይሮ ወንበሩ ለምልሞ አብቆ አፍርቶ ፍሬ ይዟል። ተመለከተችው። ይህንን ደረቅ ወንበር እንደዚህ ያደረገ አበባ ፍሬ እንዲኖር ያደረገ ማን ነው ብሎ መልአኩ ሲጠይቃት እግዚአብሔር አለችው። ይህንን ያለመለመ አንቺ መወለድ እግዚአብሔር ይሳነዋል ብሎ ነገራት። ያን ጊዜ እናታችን ይሁንልኝ አለች። መጋቢት 29 ቀን እሑድ ከቀኑ 3 ሰዓት ላይ እግዚአብሔር አምላካችን ሰው ሆኖ በማኅፀነ ማርያም አደረ። ክብርና ምስጋና ለእሱ ይሁን። አሁን ወደ ማቴዎስ እናንተው ሉቃስ። ይሄ የሉቃስ ወንጌል እስከዚህ ድረስ መልአኩ እዚህ ላይ ስራውን ጨረሰ። በቃሉ ጋር ናቸው። መልአኩ እዚህ ላይ ስራውን ጨረሰ። ልክ መልአኩ ስራውን ጨርሶ በማኅፀነ ማርያም እግዚአብሔር አደረ። መልአኩ ወደ ስራው